ሴት ልጅ ችላ ካለች ነገር ግን እንድትመለስ ከፈለግ እነዚህን ነገሮች አንድ በአንድ አድርጋቸው። አንደኛው ነገር ትኩረትህን ቀንስ። አንዲት ሴት ስትወዳትና ስታፈቅራት ነገር ግን ወደ ህይወት እንድትመለስ ከፈለግ የመጀመሪያው ማድረግ ያለብህ ነገር ትኩረትህን መቀነስ ነው። ደጋግመህ በመደወል ወይም ደግሞ ደጋግመህ ቴክስት በማድረግ ድጋሚ ወደ ህይወትህ እንድትመለስ ማድረግ አትችልም። አንድና አንድ ማድረግ የምትችለው ነገር ትኩረትህን መቀነስና መቀነስ ብቻ ነው። ለመሰለህ አንድ ነገር ልንገርህ፣ በወንዶች ላይ ብዙ ጊዜ የሚገጥመን ነገሮች መጀመሪያ አካባቢ ፍቅረኛ ማግኘት ይከብዳል። ወይ ፍቅረኛ የሚያስፈልግህ አንዳንዴ የሚጠመብ ወቅት አለ፣ ማይሆን ወቅቶች አሉ አይደለ? ላይክ እንደዛ አስበው። ከዛ በኋላ ግን የሆነ ሰዓት ልክ ፍቅረኛ ስትይዝ በቃ ቸከቶች ይበረግዱልሃል፣ ወይም ደግሞ ወደ ህይወትም ብዙ ሴቶች ደግሞ ይመጣሉ። በጓደኝነትም ሊሆን ይችላል፣ ወይም ደግሞ ኢንጌዝ አንተንም ፈልገው። ያ ነገር ምን መሰለህ፣ ተገቢውን ትኩረት ስለማሰጣቸው ነው። ማለት አንተ ቢዚ ሆነሃል በህይወት ወይም ደግሞ አንድ ፍቅረኛ ስላለች ተመጣጣኝ ትኩረት አትሰጥም። የትኛዋም ሴት ደግሞ የበዛ ትኩረት ፈላጊ ናት። ማለትም ትኩረትን የምታሳደር ሴት ናት። እውነቱን ስንነጋገር ያለችው የበዛ ትኩረት ስትሰጣት ስልቹ ናት፣ ወይም ደግሞ ተሰለቻለች። ለዛው ነው ትኩረትን መቀነስ ያለብህ። ሌላው መስራት የሌለብህ ስህተት ዴቲንግ አድቫይስ ፈጽሞ ከሴት ልጅ መቀበል የለብህም። ለምሳሌ ማድረግ የሌለብህ አብዛኞቹ ሴቶች በግንኙነት ውስጥ ማለት ይቻላል ኢማጂን የሚያደርጉትን ነገር ነው የሚነግሩህ። በጣም የሚንከባከበኝ፣ በጣም የሚወደኝ፣ በጣም የሚያፈቅረኝ ወንድ እፈልጋለሁ እያለች ትነግራለች። ይሄ ጀስት ኢማጂን የምታደርገው ነገር ነው። ምናልባት ቀረብ ብለህ ብታወራት እኮ ከዚህ በፊት 5-6 ወንዶችን ዳምፕ ያደረገች ሴት ልትሆን ይችላለች። ወይም ትኩረት ስለሰጧት ወይም ስለተንከባከቧት የተወቻቸው ናቸው እውነቱን ለመናገርና አሁን ላይ እነዛ ወንዶች በህይወቷ ስለሌሉ ማለት ኢማጂን የምታደርገውን ነገር ነው ለአንተ የምትነግረህ። ሰው ዴቲንግ አድቫይስ ከየትኛውም ሴት ባትቀበል መልካም ነው። እንዳልኩ ጀስት አይምሮ ውስጥ ያለውን ወይም ኢማጂን የምታደርገው ለእኔ ቢሆንልኝ ብላ የምታስበውን ነገር ነው የምትነግረህ። ነገር ግን የትኛውም ሴት ማለት ይቻላል ቻሌንጅ የሚያደርጋትን ወንድ ነው የምትሆን። ሁለተኛው ነገር ምን መሰለህ፣ በህይወት ብትመጣ ሙሉ እንደምትሆን ነገር ግን ደግሞ ባትመጣም እንደማትጎድል በድርጊቶች ልታሳውቃት ይገባል። ብዙዎቻችን የምንሰራው ስህተት ደግሞ ምን መሰለህ፣ በህይወታችን እርሷ ከሌለች ወይም ደግሞ ከህይወታችን እርሷ ከጎደለች ራሳችንን ጨለማ ውስጥ አድርገን ነው የምናስበው። ወይም ብቸኛ አማራጫችን እርሷ እንደሆነች አይነት ነው አክቲቭ የምናደርገው። ይሄ ደግሞ ኢጎን ነው ከፍ የምናደርገው፣ ሌላ ምንም አይነት ጥቅም የለውም። ሰዎች ደግሞ በህይወት የሚመጡት አንተ በሙሉነት ላይ ነው እንጂ ህይወትን ሙሉ ለማድረግ አይመጡም። የትኛውም ሴት በነገራችን ላይ በህይወት የምትመጣው ሙሉነትን ፈልጋ ነው። ያንተን ጎዶሎ ለመሙላት የምትመጣ አንዳችም ሴት የለም። ምናልባት ያቺ ሴት ካለችም አንድ ናት። ሰው ብዙ አታንጋር። ሶስተኛው በተወሰነ መልኩ ከሌሎች ሴቶች ጋር ጊዜን አሳልፍ። ያ ማለት ወሲባዊ ግንኙነት ጀምር ወይም ደግሞ የፍቅር ግንኙነት ዳይሬክት ጀምር ማለት አይደለም። ነገር ግን ፈላጊ እንዳለ ተቀናቃኝ እንዳላት ልታሳውቃት ይገባል። ማለት በግንኙነት ውስጥ አንተ ምስኪን መጫወት ወይም ደግሞ ምንም እንደማያውቅ ሰው አክት ማድረግ ባይዘው አያዋጣም። መጠቀሚያ ለመሆን ብቻ ነው የሚዳረገ። ሰው ምስኪንነትህን ተወው እና ተቀናቃኝ እንዳላት ብቻ አሳውቃት።